ሳፎክራት ከርሜ ጥላኝ ቲበሩ ባቢ ሚስቱን በፕሮቴስታንት ዘማሪው ተቀምጧል። ብዙዎች ዋው ሴቶች አልተቻሉም። እህቶቻችን በጣም ጥሩ አካሄድ እየሄዱ ነው። ከመጠቃት ወደ ማጥቃት ተሸጋግረዋል። ታዋቂው ዩቲዩበር ባቢ ፍቅረኛውን በዘማሪ ይትባረክ ተቀምጧል እያሉ ሚዲያውን መነጋገሪያ አድርገውታል። እንግዲህ ከዚህ ቀደም ባቢ ፍቅረኛዬን ተዋወቋት፣ የወደፊት ሚስቴ፣ የትዳር አጋሪ፣ የልጆቼ እናት፣ በቃ ሁሉ ነገሬ ብሎ ሚዲያ ላይ አመቶ ያው በራሱ ኦልሞስት 3000 ምናምን 300,000 ምናምን ባለው ቻናሉ ለተመልካቾቹ ለአድናቂዎቹ የወደፊት ሚስቴ ብሎ አስተዋውቆ ነበረ። እንግዲህ አብረውም የተወሰኑ ጊዜ ቪዲዮ ሰርተው ነበረ። እንግዲህ እንደሌሎቹ ካፕሎች ጥንዶች ፍቅራቸው ረጅም ጊዜ አልቆየም። እንደሌሎቹ ፕራንክ አልተደራረጉብንም። የቀን ከቀን ውሏቸውን አላሳዩብንም። ፍቅራቸውን በጠቅላላ በግላጭ አላሳዩንም። እንደዛ ሳረጉ እንግዲህ ፍቅራቸው ረጅም ጊዜም ሳይቆይ በአጭሩ ተቋይቶ እህታችን ሌላ ሰው ተንበርክኮ የጋብቻ ጥያቄ አቅርቦላት በጣም ደስተኛ ሆና እሺታዋን ሰጥተዋለች ማለት ነው ለዘማሪ ይትባረክ። እንግዲህ የባቢ ሁኔታ ምን ላይ ደርሷል ምናምን የሚለው ምንም አይነት መልስ እስካሁን አልሰጠም። ባቢ ከእሷ ጋር የነበረውን ቪዲዮዎች እንዳለ አጥፍቷል። የተወሰኑ 3-4 ቪዲዮዎች ሰርቶ ነበረ ከዚህ ቀደም አብሯት፣ ግን አጥፍቶታል ማለት ነው። ጎበዟ እህታችን አልሰበርም ለምን ብዬ ነው እዚህ ጋር ብሰበር ሌላ የሚያነሳኛል ብላ ህይወቷን አስቀጥላ ይኸው ዛሬ በህዝብ አደባባይ ታዋቂው ድምፀ መረዋው ቆንጆ ዘማሪ ይትባረክ የጋብቻ ጥያቄ አቅርቦላት ተቀብለዋለሽ ማለት ነው። እጅግ በጣም ደስ የሚል ነው፣ የሚበረታታ ነው። እህቶቻችን በጣም እያጠቁ ነው። በጣም ትልቅ ለውጥ ነው። እንግዲህ ከዚህ ቀደም እናስታውሳለን ናቲ ኮሜዲው እሱም እንደዚህ ነበር የተደረገው። ሚስቱን አመቷ አስተዋወቀ። የህይወት ያጋር መልክ ምንድነው ልባም ሴትን ማን ያገኛታል ምናምን ብሎ እንትን ብሎ እንድትማር ብሎ አሜሪካ ቢልካት ዲግሪዋን ዲፕሎማን ጭና በሚዲያ አሳየችን። ትልቅ ለውጥ ነው። እኔ ጀግና ነው የምላቸው ጎበዞች። ይሄ ትልቅ ውሳኔ ነው። ምክንያቱም ህይወታችሁ እዚህ ጋር ካልቀጠለ በቃ ከታርጋችሁ ሌላ ህይወት መጀመር አለባችሁ። ወይም ደግሞ ባይቋረጥ ራሱ እዚህ ጋር ሌላ የተሻለ የሚበጃችሁን ካገኛችሁ ወዲያው ይሄንን ከታርጋችሁ እዛ ጋር መጣበቅ ነው። ለምሳሌ የናቲ ስንመለከት እንደተለያዩ እንኳን ይፋ አላደረገም ነበር። እሷ አርግዛ ሚዲያ ላይ ከለቀቀችው በኋላ ነው ተለያይተናል፣ በቤተሰቦቿ ጣልቃ ገብነት ተለያይተናል ብሎ ያለው ማለት ነው። እንግዲህ ከሄደች ምንም ያህል ጊዜ ሳትቆይ ነው ወዲያው አግብታ አርግዛ ሚዲያ ላይ ለቀቀችው። ከሄደች እንኳን አመት ሳይሞላት ነው ሆዷን እንደዚህ ብጥ ብሎ ሚዲያ ላይ ወጣችው ማለት ነውና ወዲያው ነው በቃ ከት ያረገችው። አየችው ስታየው ኮሜዲ ብቻ ነው፣ ቀልድ ብቻ ነው ህይወቱ። ሴት ልጅ ደግሞ እድሜዋ ቆማ አይጠብቃትም፣ ለቀልድ ቦታ ጊዜ የላትም። ስለዚህ በቃ ብላ የራሷን ህይወት ነው መኖር ጀመረች ማለት ነው። እሷ ብቻ አይደለችም፣ በጣም ብዙ ሴቶች አሁን ላይ አይዶን ነው በጣም እያስመሰገኑ ነው። አስጌንም መመልከት እንችላለን። አስጌም በተመሳሳይ ሁኔታ የልጁ እናት ጥላው ሄዳ ነው ሰሞኑን ሚዲያ ላይ እንትን ሲተች የነበረው። ሴት ልጅ አታፈቅር ምናምን እስከ ማለት የደረሰው በእርግጥ የግል አመለካከቱ ነው። ግን በቃ በጠቅላላ ሴቶች ጥሩ ስራ እያደረጉ ነው፣ የሚበረታታ ነው። ለሌሎቹ ምሳሌ በቃ እኛ የምንፈልገው እንደዚህ አይነት ሴቶች ነው ምሳሌ ማድረግ የምንፈልገው። በቃ እዚህ ጋር ጀመረች፣ አልተሳካላትም። ገና ለገና ይሄ አይሆነኝም፣ ራስ ማጥፋት፣ ራስን መጉዳት፣ ራስን ዝቅ ማድረግ
ያልሆነ ህይወትስ መግባት አይጠቅምም። አይኑ እያየ ከሱ የተሻለ ሰው ይዘሽ እንደዚህ ማሳየት በጣም ነው ወድጄዋለሁ። አሁን እንትና ባቢ በነገራችን ላይ ባቢ አይናችን ላይ ነው ያደገው። ህፃን ነበረ። እኔ ዛሬ 6 ዓመት ምናምን ሳቀው ዩቲዩብ ላይ በጣም ልጅ ነበረ። ከዛም ከምኔው ግርጅፍጅፍጅፍ ብሎ እንደመጣ አላውቅም። ምን በልቶ እንደሆነም አላውቅም። ታዝባችኋል? ይሄንን እኔ ታዝቤያለሁ የባቢ። ከዛም በቃ ሚስቴ በቃ የወደፊት ህይወቴ ብሎ በነገራችን ላይ ካሜራ ያየው ነገር ግን ጥሩ አይደለም። እስካሁን ለሚዲያ ፍቅረኛ ማቾች ሆኑ ለሚዲያ አሳይተው የዘለቁ ጥቂቶች ናቸው። በጣም ብዙ መመልከት እንችላለን። ይጀምራሉ፣ ፍቅራቸው አይቀጥልም፣ ያቆማል። አይ ቲንክ በቁጥር ናቸው ፍቅራቸው የቀጠለው። ወይ ካሜራ ፊት የሚያሳዩን ፍቅርና ከጀርባ ያለው ፍቅር ሌላ ነው እኔ እንደምረዳው። ምክንያቱም የሆነ ፈገግታ ሪያክሽን ነው ምንድነው የሚባለው ልጅ ቆንጆ ሴትና ወንዶች የሚያቀርብ። አሁን እሱ ላይ የቀረቡ ሴቶች በጠቅላላ ተለያይተዋል ከፍቅር አጋራቸው ጋር። ግን ደስ የሚለው ወዲያው ያገባሉ፣ ሌላ ይጠብሳሉ። ጎበዝ ናቸው፣ ግን አይበረክቱም። ያኔ ሚዲያ የሚያያቸው ነገር ብዙም አይቆይም። ሜቢ የሰው አይን ይሆን ወይ ደግሞ እርግጠኛ ሳይሆኑ ሚዲያ ላይ ስለወጡ ይሆን አላውቅም። ግን ሚዲያ ላይ ታይተው ወዲያው ይለያያሉ። ግን ለሌላ ጊዜ እነዚህ ማስተማሪያ ይመስሉኛል። ማለት እርግጠኛ ሳትሆኑ ሲጀመር እርግጠኛ ብትሆኑ ራሱ ሁለታችሁም ታዋቂ ካልሆናችሁ በስተቀር ባታወጡ ባይ ነኝ። አሁን አስቡት፣ ሞራናችሁ ኮመንት ላይ ምን ይሰማችኋል? አሁን ናቲ እንደው ኮሜዲ ስለሆነ እየሳቅ አሳለፈው እንጂ ከካሜራ ጀርባ ምን አይነት ህይወት እንደሚያሳልፍ አስባችሁታል? ፍቅረኛውን የተቀማ ላስተምር ብሎ ልኮ እየተባለ እርግጠኛ ነኝ ኮመንት ላይ ሁሉ ያስታውሱታል። አሁን ባቢዬም አስቡት፣ ያውም ተንበርክኮ ይትባረክን የመሰለ ድምፀ መረዋ ልጅ አስባችሁታል? ካን ዩ ኢማጂን? ልጅቷ ደስ የምትል ልጅ ናት። ግን ያው ይትባረክም ደስ ይላል። እንትናም ደግሞ ቆንጆ ነው እኮ ባቢዬ፣ በጣም ቆንጆ ልጅ ነው። ደስ የሚል መልከ መልካም፣ ቁመቱ የሚያምር፣ አቀራረቡ የሚያምር ደስ የሚል ልጅ ነው። ግን በቃ ከላይ ያለው ውበት ህይወት አይሆንም። ከላይ ያለ ነገር ውበት አይደለም። ለህይወት ለኑሮ የሚያስፈልገው ውጫዊ ብቻ ሳይሆን ውስጣዊም ነው ማለት ነው። እቺ ልጅ ደግሞ ውስጣዊ ሆነው የሚጠቅማትን ወደፊት ባል ልጆች አባት ይሆናል ያለችውን መርጣ ኮብልላለች ማለት ነው። እና ጥሩ አካሄድ ነው። ፍቶችዬ በርቱ። እንግዲህ ሶሻል ሚዲያ ላይ ብዛት ጊዜ ሸቃሊት ናት በእንደዚህ አይነት ሁኔታ ተጎዳው ብላ ሀቢባ ቤት ስትቀርብ ከሰማችሁ በጣም ብዙ ፍቶች ተጎዳን፣ ገንዘብ ተበላን ምናምን ሲሉ እንሰማለን። እነዚህ ልጆች ለነዚህ ማስተማሪያ ናቸው። ህይወታቸው እንዴት መቀጠል አለባቸው። አይደለም ይቅርና ተራ ሰው ይቅርና ታዋቂ እንኳን ቢሆን ሴት ልጅ የተሻለ ነገር ታገኛለች የሚለውን ነገር ከነሱ መማር አለባቸው። እንደውም እየወጣችሁ ቃለ መጠየቅ አድርጉ። ከአከሌ ጋር የተለያዩት በቃ እንዲህ ነው ወይ እንዲያርጉብኝ በቃ ወይ ደግሞ ለመጋባት እንቆያለን ሲለኝ እኔ ደግሞ ማግባት፣ ልጅ መውለድ፣ ቤተሰብ መመስረት ስላለብኝ ሄድኩኝ የሚለውን እንደዚህ አይነት ነገር ኢንተርቪው ብታረጉ ነው ደስ ይለኛል። ለሌሎቹ ማስተማሪያ ማለት ነው። ምክንያቱም ብዛት እህቶች ገና ለገና ፌስቡክ ላይ ላወቁት ወንድ ገንዘባቸውን ይሰጣሉ፣ ምን ይላሉ፣ ከዛን ይለያያሉ። አሁን ደግሞ ሙሟቸውን በቪዲዮ ይልካሉ። ከዚያን ያ ሰው ደግሞ በዛ ያስፈራራቸዋል። እምቢ ካሉ ደግሞ ለጓደኞቻቸው ለቤተሰቦቻቸው ይልካል። ስለዚህ ያ ከሚሆን በቃ ካልተመቸሽ አያስፈልግም። ሲጀመር አንድ ሁለቴ ገና በስልክ የምታውቂው ሰው ከሰደበሽ ካዋረደሽ እንደዚህ አይነት ነገር ላኪልኝ ካለሽ ባል አይሆንሽም፣ አይወድሽም። ምክንያቱም ሁሌ እንደዛ ነው የሚያስቡ። አሁን ለምሳሌ ከኔ ጋር ሆና እንደዚህ ላኪልኝ አልኳት፣ ላከችልኝ። ኦኬ
ሌላስ ፌስቡክ ላይ የምትጀናጀነው ሰው ኖሮ ላኪሊ ቢላት አትልክም ትልካለች ብሎ ያስባል አሁን እኔ እንደዛ አስባለሁ አሁን ወንድ ልጅ እኔን ጀንጅኑ እንደዚህ ቢላይ አሃ ሌላም ጀንጅኑ እንደዚህ ይላል ማለት ነው ልምድ ቢኖረው ነው ማለት ነው ምን ይሰራለታል ብዬላለሁ እኔ እንደ ሴት ያው እኔ ትልቅ ሴት ይሆነኛል አደረግም አይ ነው ግን በቃ እንደዚህ ስላችሁ እንደዛ ነው እና ሴቶች እየመሩ ነው መጨብጨብ አለበት